ተናስተልን ሰላም የተወደዳችሁ በኢትዮጵያና በመላው ዓለም ያላችሁ ተጋታዮች እንደምን ቆያችሁ? 7 ሰዓት ነው። ተወዳጁ የዜና ሾው ዜና ኢትዮጵያ እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን ተመልሰዋል። ዜና ኢትዮጵያን እየመራን ሰለሞን ኃይለ ኢየሱስና ነጻነት ፍቅሩ አብረናችሁ ቆይታ እናደርጋለን። አበይት ጉዳዮቻችንን እናስተዋውቃችሁ። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አግላይ የሆነው የዓለም ስርዓት አብቅቶ ፍትሃዊ ዓለምን መፍጠር ይገባል ሲሉ ጥሪ ያቀረቡ። ኢትዮጵያ የዓለም የንግድ ድርጅት አባል መሆን የሚያስችላት የመጨረሻው ምዕራፍ ላይ እንደምትገኝ ተጠቆመ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታን በይፋ አስጀመሩ። ምርጫ የፖለቲካ ፓርቲዎች በፖሊሲ ሀሳብ ልዕልና የሚለዩበትና የህዝብ ይሁንታን ይዘው ሀገርና ህዝብ የሚያስተዳድሩበት ትልቅ ኃላፊነት ነው ሲሉ የተፎካካሪ የፖለቲካ ፓርቲዎች ገለጹ። የኢትዮጵያ ማንሰራራት ከተበሰረበት ጊዜ ጀምሮ የታዩ ግዙፍ ስኬቶች ዓለም እስኪነጋገርባቸው ጽኑ መሰረት እየጣሉ ነው። ከዚህ ከዋናው ስቱዲዮ በቀጥታ ወደ እናንተ ከምናደርሳቸው ዘገባዎቻችን ባለፈ ባልደረቦቻችን በቀጥታ መስመሮቻችን ተገኝተው ተጨማሪ መረጃዎችን እያደረሱን ከኛ ጋር ቆይታ ያደርጋሉ። ባልደረቦቻችንን እናስተዋውቃችሁ። ይመራደም እዚሁ አዲስ አበባ ነው የሚገኘው። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታን በዛሬው ዕለት በይፋ አስጀምረዋል። ይህንን በተመለከተ የሚያደርሰን መረጃ ይኖራል። ፋይዳ ለሴቶችና ህጻናት የንቅናቄ መድረክ በባህር ዳር ከተማ እየተካሄደ ነው የሚገኘው። የፋይዳ መታወቂያ ለሴቶችና ህጻናት ሊኖረው የሚችለውን ፋይዳ በተመለከተ ዘጋቢያችን ሳሙኤል ወርቃየው ከደቂቃዎች በኋላ የተጨማሪ ማብራሪያዎችን እየሰጠን ቆይታ የሚያደርግ ይሆናል። ዜና ኢትዮጵያ ይቀጥላል። መልካም ጊዜ። ከተሜነት ይስፋፋል። ይህ አይቀሬ ጉዳይ ነው። አዲስ አበባ ብቻ አይደለም፣ በመላ ሀገሪቱ እንቅስቃሴዋል። ስንጀምር ምናል ሃምብል ቢግኒንግ ነው። ከቢሮ እንጀምራለን፣ ከግቢ እንጀምራለን፣ ከአዲስ አበባ እያል እናሰፋለን ብለናል። በገባነው ቃል መሰረት ከቢሮ የጀመርነው አሁን ብዙ ከተሞችን ነክቷል። ለምን? በየከተማው በእቅድ በፕላን የሚመራ የሚሰራ የሚኖርበት ከባቢ ካልፈጠርን በቀር ወደ አንድ ከተማ ሁሉም ሰው ከመጣ ሲጀመርም በቂ ፕላን በቂ ኢንፍራስትራክቸር ስላልነበረው በእንቅርት ላይ ጆሮ ደግፍ እንዲሉ ችግሩን እያባባሰው ስለሚሄድ ትልቅ ፖፑሌሽን ያለው ሀገር ስለሆነ በርከት ያሉ ከተሞች መፍጠር ከተሜነት እየተፈጠረ ሲሄድ በከተማ ውስጥ ጤናማ ህይወት መኖር የሚችሉ አካባቢያቸውን የሚወዱ በሰላም ወጥተው የሚገቡ በቂ ሰርቪስ የሚያገኙ ዜጎች ይበራከታሉ ማለት ነው። አብራችሁን ቆዩ። የተወደዳችሁ ቀዳሚ ወደ ሆነው ዘገባ እንሻገራለን። የፌዴሪ ፕሬዝዳንት ታዬ አጽቀሥላሴ አግላይ የሆነው የዓለም ስርዓት አብቅቶ ፍትሃዊ ዓለምን መፍጠር ይገባል ሲሉ በዱባይ እየተካሄደ ባለው የመንግስታት ጉባኤ ጥሪ ያቀረቡ። የቀይ ባህር ኮሪደር ደህንነት ለኢትዮጵያ መረጋጋት ወሳኝ ስለመሆኑ የገለጹት ፕሬዝዳንቱ አፍሪካ በዓለም ፖለቲካ ክፍፍል ውስጥ የጎራ ተከታይ መሆን እንደማትፈልግም አረጋግጠዋል። በንግግራቸው ዘጋቢያችን መሐመድ አልቃድር ከስፍራው ተከታዩን አድርሶናል። ዓለም በከፍተኛ የለውጥ ማዕበል ውስጥ ባለችበት በዚህ ወቅት አፍሪካ የታሪክ አቅጣጫዋን የምትቀይርበትና የለውጥ ታዛቢ ብቻ ሳትሆን የገዛ ጣፈንታዋን የምትቀይርበት ምዕራፍ ላይ ትገኛለች። ኢትዮጵያም በዚህ ጉዞ ውስጥ ግንባር ቀደም ተዋናይ በመሆን በሶስት ዋና ምሰሶዎች ላይ ተመስርታ እየገሰገሰች መሆኑን የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በተባበሩት አረብ ኤሚሬቶች እየተካሄደ ባለው የዓለም የመንግስታት ጉባኤ ላይ አብራርተዋል። We have transformed from a wheat importer to Africa's largest wheat producer through heat resistance varieties and strategic irrigation.
ከስንዴ አስመጭነት አስቸጋሪና ልዩ ልዩ የአየር ጸባይን በመቋቋም እንዲሁም የመስኖ እርሻን በመጠቀም ወደ ቀዳሚ አምራችነት ተሸጋግረናል። ኢትዮጵያ ምግብ ዋስትናን አረጋግጣለች። ባለፈው ዓመት 640 ሺህ ቶን ቡናን ለዓለም አቅርበናል። ከፍተኛ ጥራት ያለው ቡና ለዓለም ለማቅረብም 8.5 ቢሊዮን የቡና ችግኞችን ተክለናል። ኢትዮጵያ ሌሎች እንደሚሉት ሳይሆን በራሷ አቅም የገነባችው የታላቁ ህዳሴ ግድብ ለምስራቅ አፍሪካ የንጹህ ኢነርጂ ምንጭ እየሆነ ነው። በአቪዬሽን ዘርፍም 110 ሚሊዮን ሰዎችን ተደራሽ የሚያደርግ ግዙፍ የመሰረተ ልማት ግንባታ በማካሄድ አህጉሪቱን ከዓለም ጋር እያስተሳሰረች ትገኛለች። ፕሬዚዳንት ታዬ አፍሪካ ከዓለም ጋር ያላት ግንኙነት በቴክኖሎጂ እንዲሁም በመሰረተ ልማት ውጤታማ ሊሆን የሚችለው በእምነት ላይ ሲመሰረት ብቻ ነው ብለዋል። ይህ እምነት ግን አሁን ላይ ሚዛኑን ባልጠበቀ መልኩ እየተሸረሸረ መሆኑ አሳሳቢ ነው ሲሉም በመድረኩ ላይ አንስተዋል። For too long, African countries have navigated relationships that are disappointingly and sometimes frustratingly asymmetrical and lopsided. ለረጅም ጊዜ የአፍሪካ ሀገራት ተስፋ የሚያስቆርጥ ያልተመጣጠነና የተዛባ ግንኙነት ውስጥ ኖረዋል። የኢትዮጵያ ተሞክሮ አሳማኝ ምሳሌ ነው። በአግዋ የብቃት ማዕቀፍ ውስጥ የረጅም ጊዜ አጋር ነበርን። እድሎችን ለመጠቀም እንደምንችል በማመን ደረጃቸውን የጠበቁ የኢንዱስትሪ ፓርኮችንና የማምረቻ ማዕከሎችን ገንብተናል። ሳኔ እንዲታረምም እንጠይቃለን። We ended up employing over 50,000 women. በዚሁ የዓለም የመንግስታት ጉባኤ ላይ ፍትሐዊው ዓለም ገና አልተወለደችም ያሉት ፕሬዚዳንት ታዬ ያረጀውና አግላዩ የዓለም ስርዓት መቀየር አለበት፣ የዓለም ንግድን በከፍተኛ ደረጃ እያስተናገደ የሚገኘው የቀይ ባህር ስትራቴጂካዊ ስፍራን በጋራ ለመጠቀም ከጠባብ አስተሳሰብ በመውጣት ዓለም አቀፍ የትብብር ማዕቀፍ መዘርጋት አስፈላጊ ስለመሆኑም አስገንዝበዋል። Furthermore, the stability and reliability of our gateways are paramount. For example, for Ethiopia, the security of the Red Sea corridor is not only critical, but also it is vital artery to 12% of the global trade. ለኛ መረጋጋት የቀይ ባህር ኮሪደር ደህንነት ወሳኝ ብቻ ሳይሆን በአንገብጋቢ ሁኔታ አስፈላጊ ነው። እናም አስቸኳይና የትብብር ማዕቀፍ ይጠይቃል። አፍሪካ በዓለም ፖለቲካዊ ክፍፍል ውስጥ የዚህ ወይም የዚያ ወገን ተከታይ መሆን አትፈልግም። ይልቁንም ምርጫዋ ከጋራ ጥቅምና ከሰው ልጅ ሕልውና ጎን መቆም ነው። ጋናዊ ደራሲ አይክዌ አርማ ቆንጆዎቹ ገና አልተወለዱም በማለት እንደጻፈው ፍትሐዊዋና ርኅሩኅዋ ዓለም ገና አልተወለደች ይሆናል። ሆኖም በአፍሪካ እየታዩ ያሉ አዳዲስ መሪዎችና የፈጠራ ሰዎች ይህችን አዲስ ዓለም የመፍጠር ምጥ ጀምረዋል። አሮጌውና አግላይ የሆነው የዓለም ስርዓት አብቅቶ በአዲስ መንፈስ ለጋራ ብልጽግና የምንሰራበት ጊዜ አሁን ነው። በተባበሩት አረብ ኤሚሬቶች እየተካሄደ ባለው በዚህ ጉባኤ ላይ ኢትዮጵያ ከዓለም ጋር እኩል አጋር ለመሆንና ለጋራ ህልውና የሚሆኑ ድልድዮችን ለመገንባት ዝግጁ መሆኗን ፕሬዚዳንት ታዬ አንስተዋል። ከዓለም ለውጥ ጋር ተያይዞ አዳዲስ ቴክኖሎጂዎች፣ ታዳሽ ኃይልና የሰው ሰራሽ አስተውሎትና የዲጂታል ፋይናንስ የአፍሪካን ልማት ለማፋጠን የረጅም ጊዜ መዋቅራዊ እንቅፋቶችን ለመሻገር መልካም እድሎች ስለመሆናቸውም ፕሬዚዳንቱ አንስተዋል። የሕክምና መሳሪያዎች አቅርቦት ፕሮጀክት በሀገር አቀፍ ደረጃ የሚገኙ የጤና ተቋማት አስፈላጊ በሆኑ የሕክምና መሳሪያዎች ማሟላትና ማደራጀት የሚያስችል መሆኑን ገንዘብ ሚኒስቴር ገለጸ። በሕዝብ ተወካዮች ምክር ቤት የፕላንና በጀት ፋይናንስ ጉዳዮች ቋሚ ኮሚቴ የሕክምና አቅርቦት ፕሮጀክት ምዕራፍ ሁለትን ማስፈጸሚያ የሚውል የብድር ስምምነት ረቂቅ አዋጅ ላይ የአስረጂ መድረክ አካሂዷል። የሕክምና መሳሪያዎች አቅርቦት ፕሮጀክት ምዕራፍ 2 ማስፈጸሚያ 30 ሚሊዮን የአሜሪካ ዶላር ብድር ስምምነት በኢትዮጵያና በደቡብ ኮሪያ መንግስት መካከል ባለፈው መጋቢት 2017 ዓ.ም ተፈርሟል። በውይይቱ ላይ ተገኝተው ማብራሪያ የሰጡት የገንዘብ ሚኒስትር አህመድ ሽዴ ፕሮጀክቱ በሀገር አቀፍ ደረጃ የሚገኙ የጤና ተቋማት አስፈላጊ በሆኑ የሕክምና መሳሪያዎች ለማሟላት አስፈላጊ ብድር መሆኑን ገልጸዋል። ይህም የኢትዮጵያን የጤና አገልግሎት ጥራትና ተደራሽነት በማሳደግ ረገድ ከፍተኛ አስተዋጽኦ እንደሚኖረውም አብራርተዋል። ዋና ዓላማ የሕክምና መሳሪያ አቅርቦት ለዚህ ለጤና ጣቢያዎች ለሆስፒታሎቻችን እና በተለይ ደግሞ የቀዶ ጥገና ክፍሎችን በሕክምና ቁሳቁስ ማሟላት ነው። ስለዚህ የሕክምና ቁሳቁስ ግዢ ፕሮጀክት ነው ማለት ይቻላል። ከዚህ ጋር ተገናኝተው ደግሞ የዚህ የሕክምና መሳሪያዎቹ እጅግ በጣም ዘመናዊ ስለሚሆኑ ስለነሱ አጠቃቀም አያያዝ የሙያተኞችን አቅም የማሳደግ ስራም አብሮ የሚሰራ ይሆናል ማለት ነው።
ስለዚህ ፕሮጀክቱ የጤና አገልግሎትን በመላ ሀገሪቱ ተደራሽ ለማድረግ በከፍተኛ ደረጃ የሚያግዝ ነው ማለት ነው። በሁሉም የሀገሪቱ ክልሎችና ከተማ አስተዳደሮች ብዙ አዳዲስ የጤና ጣቢያዎች ይገነባሉ። የመጀመሪያ ደረጃ ሆስፒታሎች ይገነባሉ። የቀዶ ጥገና ክፍሎች የተደራጁ ነው የሚገኙት። በእነዚህ ተቋማት ውስጥ የሕክምና መሳሪያዎችን ገዝተን ተክለን ሙያተኞችን አሰልጥነን ማህበረሰቡ የሕክምና አገልግሎት እንዲያገኝ የማስቻል ፕሮጀክት ነው ማለት ነው። ሪፖርተራችን ሞላ ለማየው እንደዘገበው ብድሩ ዝቅተኛ ወለድ የሚከፈልበትና በረጅም ጊዜ የሚከፈል በመሆኑ ይህም ለኢትዮጵያ ያለውን ጠቀሜታ ሚኒስትሩ አስረድተዋል። ይሄ ፕሮጀክት ብድሩ እጅግ በጣም ኮንሴሽናል የሚባል ብድር ነው። እጅግ በጣም ኮንሴሽናል ሲባል አንደኛ በ40 ዓመት ውስጥ ተከፍሎ የሚያልቅ ነው። ሁለተኛ የወለዱ 0.01% ብቻ ወለድ ያለው ነው። እንዲሁም 15 ዓመት የችሮታ ጊዜ ያለው ማለት ነው፣ ግሬስ ፔሪድ። ይሄ ኦልሞስት ከግራንት ተቀራራቢ ማለት ብቻ ነው። በጣም እጅግ በጣም ኮንሴሽናል ሲባል ከኮንሴሽናል ላይ በጣም ከፍተኛ ኮንሴሽናል የሚባል ብድር ነው። ከአጠቃላይ የሀገሪቱ የብድር ስትራቴጂ አንጻርም እጅግ ተፈላጊ ነው። ዘገባዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የመምህራንን የመኖሪያ ቤት ግንባታን በይፋ አስጀመሩ። በማህበር ተደራጅተው 25 በመቶ የቆጠቡ የከተማ መምህራን ፋና ወጊ የሆነው የመኖሪያ ቤት ግንባታ መጀመሩን ነው ከንቲባዋ ያበሰሩት። የአዲስ አበባ ከተማ አስተዳደር ለረጅም ዓመታት መምህራንን ሲያነሱት ከነበረው ጥያቄ መካከል ቋሚ የሆነውን የመኖሪያ ቤት ጥያቄ የመመለስ ተግባራዊ ምላሽ በመስጠት ላይም ይገኛል። እዚህ ጉዳይ ላይ ልናቆያችሁ ነው የተወደዳችሁ። በጉዳዩ ዙሪያ ተጨማሪ ሀሳቦችን ሊያጋራን ዘጋቢያችን ይመር አደም በቀጥታ መስመራችን ከስፍራ ይገኛል። ይመር እንደምን ቆየህ? ወደ ግንባታ የተገባው የመኖሪያ ቤት ምን ያክል ነው ለመሆኑ? ለምን ያክል መምህራንስ ተጠቃሚ የሚያደርጋቸው ነው? ምናልባት በቀጣይ በማህበር ለተደራጁ ሌሎች የመንግስት ሰራተኞች የታሰበ ነገር ይኖር ይሆን? አመሰግናለሁ ሰለሞን። እንግዲህ በዛሬው ዕለት በይፋ ወደ ግንባታ የተገባው የመምህራን የመኖሪያ ቤት በአጠቃላይ 6194 የሚሆኑ መምህራንን ተጠቃሚ የሚያደርግ ነው። ይህ ማለት እንግዲህ መንግስት ባወጣው ፖሊሲ 75 በ25 የሚለውን በመከተል 25 በመቶ የቆጠቡ መምህራን ናቸው ዛሬ በይፋ በአዲስ አበባ ከተማ በተለያዩ አካባቢዎች በሳይቶች ላይ የግንባታቸው የተጀመረው። እንግዲህ ከንቲባ አዳነች አቤቤም በቦሌ አራብሳ በሚገኘው አንዱ ሳይት ላይ ተገኝተው ይህንን ግንባታ በይፋ አስጀምረዋል። በአጠቃላይ ከተማ አስተዳደሩ ለዛሬው ዕለት ለተጀመረው የመኖሪያ ቤት ግንባታ ብቻ ለመምህራን ማለት ነው ወደ 40 ሄክታር የሚሆን መሬትን ከሊዝ ነጻ በሆነ መልኩ መሬትን በማመቻቸት ወይም ደግሞ በማቅረብ እየሰራበት ነው። እንግዲህ ይህ 40 ሄክታር መሬት በነጻ ለመምህራን መኖሪያ ቤት ሲውል በአሁን ባለው ወቅታዊ የሊዝ ዋጋ እንኳ ወደ 24 ቢሊዮን ብር የሚገመት ነው። ይህ ብቻ አይደለም። ከተማ አስተዳደሩ ይህንን መሬት በነጻ ሲያቀርብ ተጨማሪ ካሳም ክፍያ ከፍለዋል ብሏል ከንቲባዋ። የተከፈለው የካሳ ክፍያም ወደ 5 ቢሊዮን ብር የሚሆን ነው። እንግዲህ ከተማ አስተዳደሩ በዚህ ቁርጠኝነትና በዚህ የልማት አካሄዱ ለነዋሪዎቹ ምን ያህል የመኖሪያ ቤት አቅርቦትን ለመጨመር በከፍተኛ ቁርጠኝነት ማሳያው አንዱ ተደርጎ ይወሰዳል ብለዋል። የአዲስ አበባ ከተማ በብዙ መልኩ እየተቀየረች እየተለወጠች ያለች ከተማ ናት። ስትቀየር ስትለወጥ ደግሞ ነዋሪዎቿን ረስታ ሳይሆን ነዋሪዎቿን ይዛ የኑሮ ሁኔታውን በሚያዘምን በሚያሻሽል ሁኔታና የተለያዩ የልማት ጥያቄዎችንም በማሻሻል በጥያቄዎችን ምላሽ በመስጠት ረገድ የጀመረችው ጉዞ ነው ብለዋል። እንግዲህ ይህ የነዋሪዎች አንገብጋቢ የሆነው ጥያቄ የመኖሪያ ቤት ጉዳይ ነው። የመኖሪያ ቤት በአንዱ በተለያዩ ሞዳሊቲ ወይም ደግሞ በተለያዩ አማራጮች ጥያቄውንም ለመመለስ ወደ ተግባር ተገብቷል። በመንግስት ብቻ እስከዛሬ ድረስ ባለው አመጣጥ ይህንን የመኖሪያ ቤት ጥያቄ መፍታት ወይም ደግሞ መመለስ የማይቻልበት በመሆኑ የግሉንም ዘርፍ በማካተት እንዲሁም ደግሞ በሌላም አማራጭ እየተሰራ ያለበት ነው። በዛሬው ዕለት በይፋ ወይም ደግሞ የመጀመሪያ ሆነው ቆጥበው ወደ መኖሪያ ቤት ግንባታ የተጀመረው የመምህራንም አንዱ ማሳያ ነው። እንግዲህ መምህራን የመኖሪያ ቤት አገኙ ማለት የተረጋጋ ህይወትን በመምራት ትውልድና ሀገርን የመገንባት የመቅረጽ የዕለት ተዕለት ስራቸውን በይበልጥ ተነሳሽነት ወይም ደግሞ ከፍ ባለ ቁርጠኝነት የሚሰሩበት ነው። መምህራን የመኖሪያ ቤት ማግኘታቸው መኖሪያ ቤት ለመኖሪያ ብቻ
ሳይሆንም የስራ ቦታቸው ጭምር ነው። ምክንያቱም ትውልድን ሲቀርጹ ሲያስተምሩ የመማር ማስተማር ስራቸውን ሲከውኑ ቤታቸው ጭምር ተጨማሪ የእውቀት ዝግጅትን የሚያደርጉበት ስለሆነ ይህ የተረጋጋ ህይወትን የማድረግና ለትምህርት ዘርፉ የጥራት ተደራሽነትና ጥራትን በማስጠበቅ ረገድ ትልቅ ሚና የሚኖረው ነው ብለዋል። እንግዲህ በቀጣይ ደግሞ አሁን ላይ 25 በመቶ መቆጠብ የቻሉ ለመምህራን ቅድሚያ ተሰጠ እንጂ በቀጣይም የጤና ባለሙያዎችና ሌሎች የመንግስት ሰራተኞችም ተደራጅተው እየተጠባበቁ በመሆኑ የከተማ አስተዳደሩ ለዚህ ምላሽ የሚሰጥበትን አሰራር ዘርግቶ እየሰራና እየተንቀሳቀሰ ይገኛል ብለዋል። በቀጣይ የመምህራንን ብቻ ሳይሆን ሌሎችንም በማህበር የተደራጁና የሚጠበቅባቸውን ቆጥበው እየተዘጋጁ ያሉ የመንግስት ሰራተኞች፣ የጤና ባለሙያዎችም ይሄ በዚህ በተመሳሳይ መልኩ የመኖሪያ ቤት የመስሪያ ቦታን የሚያገኙበትና ወደ ግንባታ ተገብቶ የመኖሪያ ቤቱን ተጠቃሚ የሚሆኑበትን ነገር ከተማ አስተዳደሩ በትኩረት እየሰራ ነው ብለዋል። እነዚህ አይነት ፕሮጀክቶች በዛሬ የተጀመሩት እንግዲህ በአጭር ጊዜ ወይም ደግሞ በአጠር ጊዜ አጠናቆ የመኖሪያ ቤት ተጠቃሚነቱን ለመምህራን በአጭር ጊዜ እውን የማድረጉም ስራ ይሰራል ብለዋል። ምክንያቱም አዲስ አበባ ከተማ ፕሮጀክቶች ተጀምረው የሚጨረሱባት ከተማና 24/7 የሚል የስራ ባህልን በመገንባት ላይ ያለች ከተማ ስለሆነች ስለዚህ ይህን በአጭር ጊዜ ለተጠቃሚዎች የሚተላለፍበት ይሆናል ብለዋል ከንቲባዋ በመልእክታቸው። ሰለሞን ባልደረባችን ይመር አደም ከስፍራው በቀጥታ መስመራችን መረጃዎችን ስላጋራህ እናመሰግናለን። መልካም ጊዜ። አሁን ደግሞ በአጀንዳነት ወደምንመለከተው ጉዳይ እናልፋለን። ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታለች። የድርጅቱ አባል መሆን የሚያስችላት የመጨረሻው ምዕራፍ ላይም ትገኛለች። ለመሆኑ የዓለም የንግድ ድርጅት ተግባሩ ምንድን ነው? የድርጅቱ አባል መሆን ምን ጥቅሞችስ አሉት? ኤልሻዳይ ወንድማገኝ በተከታዩ ዘገባ ታስቃኘናለች። ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን 22 ዓመታት ድርድር ስታደርግ ቆይታለች። የድርጅቱ አባል መሆን የሚያስችላትን የመጨረሻው ምዕራፍ ላይ ትገኛለች። ለመሆኑ የዓለም የንግድ ድርጅት ተግባሩ ምንድን ነው? የድርጅቱስ አባል መሆን ምን ጥቅሞች አሉት? የኢትዮጵያስ የድርድር ሂደት ምን ደረጃ ላይ ይገኛል? እንመለከተዋለን። የዓለም ንግድ ድርጅት የዓለማችን 98 በመቶ ንግድ የሚከናወንበት 166 ሀገራትን በአባልነት የያዘ ነው። ድርጅቱ የዓለም ንግድ እንቅስቃሴ የሚመራበት፣ ሕጎች የሚተገበሩበት ሲሆን ንግድ ስምምነቶችን ያመቻቻል። እንዲሁም በአባል ሀገራት መካከል የሚፈጠሩ የንግድ አለመግባባቶችንም ይዳኛል። ታዲያ የዚህ የድርጅት አባል መሆን የገበያ ዕድልን ማስፋት፣ የንግድ መሰናከሎችን መቀነስ፣ ለሸማቾች በተሻለ ዋጋ ምርቶችን እንዲያገኙ ማስቻል፣ የኢኮኖሚ እድገትን ማፋጠንና ሌሎች በርካታ ጥቅሞችንም ያስገኛል። የዓለም ንግድ ድርጅት በፈረንጆቹ 1995 ጥር ወር ላይ የተመሰረተ ሲሆን ዋና መስሪያ ቤቱ ደግሞ ስዊዘርላንድ ጄኔቫ ከተማ ነው። ኢትዮጵያ ከፈረንጆቹ 2003 ጀምሮ የድርጅቱ አባል ለመሆን ጥያቄ አቅርባለች። በድርድር ሂደት ላይም ትገኛለች። አሁን ላይ የአባልነት ጥያቄ አቅርበው እንዲጸድቅላቸው ከሚጠባበቁ 22 ሀገራት ውስጥም አንዷ ነች። አንድ ሀገር የዓለም ንግድ ድርጅት አባል ለመሆን ሕጎችን ከዓለም አቀፍ ድርጅት ሕጎች ጋር ማጣጣም፣ ለአባል ሀገራት ገበያን ክፍት ማድረግ እንዲሁም ቀረጥና ተያያዥ የጉምሩክ አሰራሮችን በተመለከተ ድርድር ማድረግ ከመስፈርቶቹ መካከል የሚጠቀሱት ናቸው። የድርጅቱ አባል ለመሆን ረጅም ድርድርና ከአባል ሀገራት ለሚቀርቡ ጥያቄዎች መልስ መስጠት ይገባል። ኢትዮጵያ ለዓለም ንግድ ድርጅት አባልነት ለምታደርገው ድርድር 1050 ጥያቄዎች ቀርበውላት ለሁሉም ምላሽን ሰጥታለች። በዚህ መሰረት እስካሁን 6 ድርድሮችን አካሂዳለች። በፈረንጆቹ 2008 የመጀመሪያውን ድርድር አካሂዳለች። 6ኛውን ድርድር ያካሄደችው ደግሞ በ2025 መስከረም ወር ላይ ነበር። በድርድር ሂደት ውስጥ ኢትዮጵያ 410 የሕግ ማሻሻያዎችና 32 ግዴታ የሚገባባቸው ውሎችን ፈርማለች። ኢትዮጵያ ከሀገራዊ ለውጡ በኋላ ያከናወነቻቸው የኢኮኖሚ ማሻሻያዎች በቅርብ ዓመታት ያደረገቻቸውን የአባልነት ድርድሮች በውጤት እንድትፈጽም አስችሏታል። በ2026 የፈረንጆቹ ዓመት የድርጅቱ አባል ለመሆን ግብ ያስቀመጠች ሲሆን 7ኛውን ድርድር ደግሞ በዚህ ዓመት በቅርብ ጊዜ ውስጥ ታደርጋለች። በመጪው መጋቢት ወር በ2026 በካሜሩኑ በሚካሄደው የዓለም ንግድ ድርጅት ጉባኤ ላይም አባል የድርጅቱ ሙሉ አባል እንደምትሆን ይጠበቃል።
ዓለም ላይ እስካሁን አንድ ብቻ ነው ኤአይ ዩኒቨርሲቲ ያለው። ባለፉት ዓመት ተኩል ገደማ ጀምሮ የግንባታ ስራው ሲሰራ ቆይቶ በመጠናቀቅ ላይ ያለን ዩኒቨርሲቲው በሚቀጥሉ 6-7 ማክሲመም 1 ዓመት ውስጥ ስራ ይጀምራል። ይሄ ዝግጅት የሚደረገው ልክ ኢትዮጵያን ኤርላይንስ አባቶቻችን በጊዜው በልኩ መስርተው ዛሬ ከአፍሪካ አንደኛ እንደሆነው ልክ የኢትዮጵያን ኤርፎርስ አባቶቻችን በጊዜው በልኩ መስርተውት ዛሬ በአፍሪካ ውስጥ ቀዳሚ ኤርፎርስ ከሚባሉት አንዱ እንደሆነው ሁሉ ነገም የኛ የኤአይ ዩኒቨርሲቲና ተቋም በአፍሪካ ውስጥ ስመጥር መሆን እንዲችል የተስተካከለ መሰረት ይዞ እንዲነሳ በሪፎርም ውስጥ አንደኛ ቁልፍ ጉዳይ አድርገን ስንሰራ ቆይተናል። ብዙ ውጤት አግኝተንበታል። ከዚህ በላይ ደግሞ ለልጆቻችን ውጤታማ ዘመን ይፈጥርላቸዋል። የተወደዳችሁ ዜና ኢትዮጵያን ሸጎሌ አካባቢ ከሚገኘው ስቱዲዮአችን እየተከታተላችሁ ትገኛላችሁ። ዘገባዎቻችንም እንደቀጠሉ ናቸው። የማዕከላዊ ኢትዮጵያ ክልል ምክር ቤት 6ኛ ዙር 5ኛ ዓመት የሥራ ዘመን የተለያዩ ውሳኔዎችን በማጽደቅ ተጠናቀቀ። በበጀት ዓመቱ የተከናወኑ ስራዎች ከእቅድ በላይ አፈጻጸም የታየባቸውና የክልሉን የመልማት አቅም ያሳዩ ስለመሆናቸው ተገልጿል። የምክር ቤቱ አባላቱም ቢሻሻሉ የዜጎችን ተጠቃሚነት ያረጋግጣሉ ያሏቸውን ጉዳዮች አንስተው የክልሉ ርዕሰ መስተዳድር ዶክተር እንደሻው ጣሰው ምላሽና ማብራሪያ ሰጥተውበታል። ብሩክታይት ተገኝ ባልደረባችን በምክር ቤቱ የተነሱ ጥያቄዎችንና የተሰጣቸውን ምላሽ በተመለከተ ተከታዩን አዘጋጅታለች። ተከታተሉትና እንመለሳለን። በማደያዎች አካባቢ ያሉ ስራዎች አሁንም ትኩረት ይሻሉ። ምክንያቱም ማደያ አካባቢ ያሉ የሚፈጠሩ ችግሮች የምናያቸው ማደያዎች ቁጥርና የሚገባ ነዳጅ ቁጥር በትክክል በለታለመለት ዓላማ እየዋለ ነው የሚለው ነገር ሊፈተሽ ይገባል። እዛ አካባቢዎች ላይ ሮሮ የሚፈጥሩ ነገሮች አሉ። እዛ የማደያ ላይ ያሉ የነዳጅ እጥረት እንዲገጥም የሚያደርጉ ጉዳዮች ያው የተወሰዱ እርምጃዎችን አይተናል፣ እየተሰሩ ያሉ ስራዎችን አይተናል። ነገር ግን እዚህ ጋር የነዳጅ እጥረት መግጠም የተለያዩ ፕሮጀክቶቻችን ባቀድነው እቅድ መሰረት ተግባራዊ ሰርተን እንዳናስረክብ ህዝቡ ተጠቃሚ እንዳይሆን የሚያደርጉ ናቸው። ከዛ ባለፈ ትራንስፖርት ላይ በጣም ከፍተኛ የሆነ ችግር የሚፈጥሩ ናቸው። ለምሳሌ ያለንበት ከተማ ወልቂጤ ነው። አሁን ወልቂጤ ያለው ነዳጅ ጣቢያ ነዳጅ እስካለው ድረስ ለሁሉም መሸጥ መቻል አለበት። ከዚህ ውጪ ያፈነገጡ አንዳንድ አሰራሮች ተመልክተናል። እያላቸው መደበቅ፣ ከገባላቸው በኋላ ደግሞ ቅድም ባልኳችሁ መንገድ ለመሸጥ መሞከር የመሳሰሉት ጉዳዮች አሉ። ይሄ ጠንካራ ክትትል ይደረግበታል። የዞንና የልዩ ወረዳ አስተዳዳሪዎች በየቀኑ ማታ ላይ ስንት አለ በየማደያው መረጃ ይዛሉ። ጠዋት ላይ ሽያጭ ሲጀመር ያለው መረጃ ይዛሉ፣ ኮንትሮል ያደርጋሉ። ተወዳዳሪ ተማሪ ማፍራት አለብን ብለን ህብረተሰቡ ውስጥ ገብተን ህብረተሰቡን ጭምር እያገዘን ነው። ጥሩ እገዛውንም ጭምር በሪፖርቱ ቀርበዋል። ግን የቱ ጋር ያለ ነው የሚያመለክት አይደለም። ሪፖርቱ የቱ ጋር ያለ ነው ሮልመንት ማነው የተማሪዎች ንጥር ተሳትፎ ሆነ ጥቅል ተሳትፎ በአንደኛ ደረጃና በሁለተኛ ደረጃ የቱ ጋር ያለው የትምህርት ጥራት አመልካቾቹ ደግሞ እነዚህ የመጽሐፍት አቅርቦት፣ የመምህር አቅርቦት፣ የክፍል ጥምርታ፣ የላቦራቶሪ እነዚህ የትምህርት ጥራት አመልካቾች ደግሞ የቱ ጋር ያሉት? ይህን ግንዛቤ ካደገ ምን አንዳንዴ ነገር በዞኖቹም ጭምር ቢታይ ጎላ ብሎ ምክንያቱም በትምህርት በጀት ብቻ ማነው በመንግስት በጀት ብቻ የትምህርትን ጥራት ማረጋገጥ አንችልም። ቅድመ መደበኛ ላይ በደንብ መስራት አለብን ብለን እየሰራን ያለ ነው። የማለፍ መጠናቸው ከጊዜ ወደ ጊዜ እየጨመረ ነው ያለው። በተለይ የትምህርት ቤት አስተዳዳሪዎች ወይም ርዕሰ መምህራን ትልቅ ሪፎርም አከናውነናል። አዲስ ምድብ ነው ያደረግነው፣ አዲስ ስልጠና ነው ያደረግነው። ለደረጃ የማይመጥኑ መምህራኖች ስልጠና ተሰጥቷቸዋል። መምህራኖች ምዘና አከናውነናል። 2016-17 የነበረው ምዘና ጥሩ አልነበረም። እዚህ ላይ ያለውን ለውጥ ወስደን በቀጣይ ተጨማሪ ስራ መሰራት አለበት የተባለው ትክክል ነው። ትምህርት ስራ በጣም ብዙ ስራ መስራት ያስፈልጋል። የመብራት ጉዳይ ጉራጌ ዞን ሁሉም ወረዳ ማለት ይቻላል መብራት አለ ለማለት ያስቸግራል። የኃይል አቅርቦት እጥረት ኖሮ አይደለም። ሰው ሰራሽ የሆኑ ችግሮች ይበዛሉ። ብልጭ ድርግም ነው የሚሉት። ቴክኒክና ሙያ በእቅዳቸው ባሰቡት ልክ መስራት አይችሉም ኮሌጆች በተለይ እና ቢታሰብበት ለማለት ነው። ብዙ የልማት ክፍተቶች ወይም ጉድለቶች አሉ። እነዚህን ለማሟላት ቀንም ማታም መስራት ያስፈልጋል። የሆነ ነገር ስናስመዘግብ እሱ ላይ ደግሞ ሌላ ተጨማሪ ድሎች ለማስመዝገብ ተጨማሪ ስራ መስራት ያስፈልጋል ተብሎ የተነሳው
እሱን እንደ ትክክል መውሰድ ያስፈልጋል። የኢትዮጵያ ብሮድካስቲንግ ኮርፖሬሽን 7ኛውን ጠቅላላ ምርጫ አሳታፊና በእውቀት ላይ የተመሰረተ ለማድረግ ሀገራዊ ኃላፊነቱን ለመወጣት አስፈላጊውን ዝግጅት አድርጓል። የመራጮችን ግንዛቤ የሚያሳድጉ የምርጫ አስተምህሮ ይዘቶች፣ በምርጫው የሚሳተፉ የፖለቲካ ፓርቲዎች ፕሮግራማቸውን ለሕዝብ የሚያስተዋውቁባቸው የአንድ ለአንድ ውይይቶች እንዲሁም በፖለቲካ ፓርቲዎች መካከል የሚደረጉ የአማራጭ ሐሳብ ማቅረቢያ ክርክሮችን፣ ዜናዎችን፣ ፕሮግራሞችና ዶክመንተሪዎችን በቴሌቪዥን በሬዲዮና በኢቢሲ ዶት ስትሪም አማራጮች ያደርሳል። በቅርቡ ይጠብቁን። የኢትዮጵያ ብሮድካስቲንግ ኮርፖሬሽን። ከኢትዮጵያ ቴሌቪዥን የሚተላለፍላችሁን ዜና ኢትዮጵያ የተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ሌሎች ዜናዎቻችን እናልፋለን። ምርጫ የፖለቲካ ፓርቲዎች በፖሊሲ ሀሳብ ልዕልና የሚለዩበትና የሕዝብ ይሁንታን ይዘው ሀገርና ሕዝብን የሚያስተዳድሩበት ትልቅ ኃላፊነት ነው። እንዲሁም ዲሞክራሲያዊ ስርዓት እንዲጠናከር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የሚመርጡበት ጭምር ነው። አቤል ሙልጌታ ተጨማሪ አለው። ምርጫ የዲሞክራሲ ስርዓት አንዱ መገለጫ ሲሆን ዜጎች በራሳቸው ፍቃድ የሚመራቸውን አካል የሚሰይሙበት ስርዓት ነው። ሂደቱ ስኬታማ ሲሆን ደግሞ የሀገርን ዲሞክራሲያዊ ስርዓት ግንባታ ጠንካራ ያደርጋል፣ ዜጎች የሚተማመኑበትንም ስርዓትም ይፈጥራል። ይህ እንዲሆን ግን ዜጎች በምርጫ ላይ የነቃ ተሳትፎ ማድረጋቸውም የግድ ይሆናል። በምርጫ ሂደት የፖለቲካ ፓርቲዎች ዋነኛ ተዋናዮች እንደመሆናቸው መጠን የፖለቲካ ምህዳሩ በሀሳብና በፖሊሲ አማራጮች ላይ የተመሰረተ እንዲሆን በማድረግም የበኩላቸውን ሚና መወጣትም ይኖርባቸዋል። ምርጫ በ5 ዓመታት ውስጥ አንድ ጊዜ የሚመጣ የዜጎች መሪዎችን የመምረጥ ዕድል ነው። ይህ ደግሞ ጠንካራ የፖለቲካ ፓርቲዎች በሀሳብ ልዕልና የሚለዩበት፣ የህዝብ ይሁንታንም ይዘው ሀገርና ህዝብን የሚያስተዳድሩበትን ኃላፊነት የሚቀበሉበት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ ግንቦት 24 2018 ይደረጋል ተብሎ የሚጠበቀውን 7ኛው ጠቅላላ ምርጫ የተለያዩ የፖለቲካ ፓርቲዎች ለመሳተፍም የቅድመ ዝግጅት ስራዎችም በማድረግም ላይ ናቸው። ለህዝብ ለአገር ጠቃሚ የሆኑ ፖሊሲዎችን በመቅረጽ ለህዝባችን ይህንን ነገር በመሸጥ በማስረዳት በምርጫ በመሳተፍ ስልጣን ይዛለን ብለን ነው ገና ከምስረታው ጀምሮ። ይህንንም ደግሞ ዝም ብሎ ሳይሆን በፖለቲካ ፕሮግራማችንና በመተዳደሪያ ደንባችን በግልጽ ጽፈን ነው በግልጽ ተቀምጦ ነው ይህንን የሰላማዊ ትግል የጀመርነው። ለምርጫ ለመሳተፍ የሚያስችል የእጩዎች የምልመላና መስፈርት እንዲሁም የእጩዎች ስነ ምግባር መመሪያ እንዲሁም የምርጫ አስተባባሪ ግብረ ኃይል ኮሚቴ ምንድነው የሚያከናውነው የሚለውን በአጠቃላይ ወደ 4 የሚጠጉ ከስትራቴጂው ጋር በተያያዘ ወደ 4 የሚጠጉ ከምርጫ ስራ ጋር በተያያዘ ሰነዶችን እያዘጋጀ ቆይቷልና በዚህ መሰረትም ወደ ትግበራ የገባበት ሁኔታ ነው ያለው። ምርጫ የዲሞክራሲ ስርዓት እንዲፈጠር ከማድረግ ባለፈ ዜጎች በሰላማዊ የፖለቲካ ትግል የሚፈልጉትን የፖለቲካ ኃይል እድል ሰጥተው ለሚፈልጉት ሀገራዊ ፍላጎት ማሳካትም ይጠቀሙበታል። በመሆኑም ፍትሐዊና ነፃ ምርጫ ማድረግ ደግሞ ወሳኝ ተግባርም ነው። ሰላማዊ በሆነ መንገድ የራስህን ሀሳብና ፍላጎት የምትፈልገውን አካል መርጠህ ወደ ስልጣን አምጥተህ መንግስት አድርገህ የምትፈልገውን ነገር ማሳካት የምትችልበት ትልቁ መሳሪያ ነው። ከዚህ ቀደም የነበሩ የምርጫ ስርዓቶች ሂደቶች ነፃ፣ ፍትሃዊ፣ ግልጽ፣ ገለልተኛ ከመሆን አንጻር ብዙ የሚጎላቸው ነገሮች ነበሩና ነገር ግን የዘንድሮ ምርጫ ዲጂታላይዝ መደረጉ ይሄ ለምናደርገው የዲሞክራሲ ግንባታ ስርዓት ትልቅ አቅም ነው የሚሆነው። በ7ኛው ጠቅላላ ምርጫ ላይ ዜጎች በአግባቡ መሳተፍ እንዲችሉ አስቀድሞ ለመራጭነት መመዝገብ ዝግጁ በመሆን መብትን ማረጋገጥም ያስፈልጋል። ቀጥለው በሚደረገው የመራጮች ምዝገባ ላይ ቅድሚያ ሂዶ ካልተመዘገበ በግንቦት ላይ ለሚደረገው ምርጫ አይመርጥም ማለት ነው። ብዙ ሰዎች አሁን ለምሳሌ ባለፈው የ2013 ምርጫ ላይ ያኔ ተመዝገቡ ሲባል አልተመዘገቡም። ግንቦት ላይ ወይ መጨረሻ ሰኔ ላይ በተደረገው ምርጫ ላይ ግን አልመረጡም፣ አልተሳተፉም። ስለዚህ በንቃት ወጥቶ መመዝገብ አለበት። ከተመዘገበ ደግሞ በኋላ ወጥቶ መምረጥ አለበት። እንዲሁም
የሲቪል ማህበረሰብ ድርጅቶች በምርጫ ሂደት ላይ ከሚሳተፉ ባለድርሻ አካላት መካከል ሲሆኑ የሚደረገው ምርጫ ፍትሐዊ፣ አካታችና ዲሞክራሲያዊ ሂደትን እንዲከተል ድጋፍም ያደርጋሉ። ዘንድሮም ለሚከናወነው 7ኛው ጠቅላላ ምርጫ የሲቪል ማህበረሰብ ድርጅቶች የበኩላቸውን ለማድረግም በዝግጅትም ላይ ናቸው። በጣም በርካታ ቁጥር ያላቸው ሲቪል ማህበራት የመራጮች ትምህርት ለመስጠት አክሬዲቴሽን ወይም ሰርቲፊኬት ወስደው ዝግጅት እያደረጉ ነው ያሉት። ያንን ስራ ይሰራሉ። ሁለተኛ ደግሞ የምርጫ መታዘብ ስራ ነው። ምርጫው ሲደረግ የምርጫው ቀን ሊሆን ይችላል ወይ ደግሞ የመራጮች ምዝገባ ካሌንደር ይወጣል። ይሄ ምዝገባ ሂደት በአካል በመገኘት የተለያዩ የፖለቲካ ፓርቲ ተወካዮችን በማናገር ተመዝጋቢዎችን በማናገር አጠቃላይ ደግሞ የሚዲያ ሞኒተሪንጎችን ወይም የሚዲያ ክትትል በማድረግ በሂደቱ ውስጥ እንቅፋት መሰናክል ሊፈጥሩ የሚችሉ ነገሮችን ከወዲሁ ከስር ምርጫ ቦርድ መፍትሄ እንዲሰጥ ከምርጫ ቦርድ ጋር የምናደርጋቸው ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ 7ኛውን ጠቅላላ ምርጫ ለማከናወን የሚያስችሉ የቅድመ ዝግጅት ስራዎችንም አድርጓል፣ እያደረገም ይገኛል። ቦርዱ የምርጫ ሕጉን ማሻሻሉና ቴክኖሎጂን ከሞላ ጎደል መጠቀም መጀመሩ የተሳካ ምርጫ ለማድረግም እድልም ይፈጥራል። ግብአቶችን በማሰባሰብ አዋጁ እንዲሻሻል በማድረግ አስቻይ የህግ ማዕቀፍ፣ አስቻይ ተቋማዊ ማዕቀፍ በመፍጠር እየተንቀሳቀሰ ነው ያለው። ትልቁ ደግሞ አንዱ ምርታ ብዬ የማየው ይሄ በብዙ ሀገሮች የሚደረገውን ቴክኖሎጂን በማስተዋወቅ ቢያንስ በሁሉም ባይሆን እንኳ በአብዛኛው በቀላሉ ሰዎች ቤታቸው ሆነው ካርድን የሚያወጡበት፣ ቤታቸው ሆነው የሚመዘገቡበት፣ የምርጫ ቀን ብቻ በዛች በተመዘገቧት መሰረት ሄደው ምርጫ ድምጽ የሚሰጡበት ቴክኖሎጂን ደግሞ በማበልጸግ ስራውን እንደሚያቃለልለት ማድረጉ በ7ኛው ጠቅላላ ምርጫ ስኬታማነት ላይ ፍትሐዊና ዲሞክራሲያዊም እንዲሆን በማድረግ ሂደት ከቦርዱ በተጨማሪ ሁሉም ባለድርሻ አካላት ወሳኝ ሚናም ይጫወታሉ። በሌላ ዜና የምርጫ ሂደቱን ከፖለቲካዊ ጫና ነጻ ለማድረግና ተፎካካሪ ፓርቲዎች በሰላማዊ መንገድ ሀሳባቸውን የሚያቀርቡበት የህግ ማዕቀፍ መዘርጋቱ ኢትዮጵያ ወደ ተረጋጋ ዲሞክራሲያዊ ስርዓት እየተሸጋገረች ስለመሆኑ ማሳያ ነው። 7ኛው ጠቅላላ ምርጫም በቴክኖሎጂ የታገዘ መሆኑ ደግሞ ምርጫው ነጻና ገለልተኛ ለማድረግ እንደሚያግዘው ይታመናል። ኢትዮጵያ የመጣችበትን የምርጫ መንገድ መነሻ በማድረግ ታዲያ የዘንድሮ ምርጫ ምን ይለየዋል የሚለውን ዘጋቢያችን እድሉ ፈቀደ በዝርዝር ተመልክቶታል። በኢትዮጵያ የፖለቲካ ታሪክ ውስጥ ምርጫ ሁልጊዜም በጉጉትና በስጋት መካከል የሚታይ ትልቅ ክስተት ሆኖ ቆይቷል። ኢትዮጵያ ካሳለፈቻቸው ስርዓቶች አንጻር ምርጫ ትርጉም ያለው የህዝብ ድምፅ ማሳያ ከመሆን ይልቅ ስልጣንን ህጋዊ የማስመሰያ መሳሪያ ሆኖ የቆየባቸው ጊዜያት ይበልጣሉ። ሆኖም ካለፉት ጥቂት ዓመታት ወዲህ በተለይም የለውጡ መንግስት ወደ ስልጣን ከመጣ በኋላ ኢትዮጵያ ምርጫን በሰላማዊ በተቀላጠፈና ፍትሐዊ በሆነ መንገድ ለማከናወን አዲስ ተስፋ ሰጪ ምዕራፍ ጀምራለች። ጥቂት ወደ ኋላ መለስ ስንል ኢትዮጵያ ባለፉት 10 ዓመታት ካከናወነቻቸው ምርጫዎች ውስጥ የ1997ቱ ምርጫ በህዝብ ተሳትፎ ደማቅ፣ በውጤቱ ግን አወዛጋቢና ደም አፍሳሽ ሆኖ ማለፉ ይታወሳል። ከዚያ በኋላ የነበሩት ምርጫዎችም ቢሆኑ የገዢው ፓርቲ 100% ማሸነፍ የታየባቸውና የዲሞክራሲ ምህዳሩ የጠበበባቸው ነበሩ። ይህ ሁኔታ በህዝቡ ዘንድ በምርጫ ሂደት ላይ የነበረው እምነት እጅግ አሳጥቶትም ቆይቷል። በ2010 ዓ.ም የመጣው ሀገራዊ ለውጥ ግን ይህንን የተዛባ ጉዞ ለመቀየር ትልቅ መሰረት ጥለዋል። የለውጡ መንግስት ወደ ስልጣን እንደመጣ ቅድሚያ ሰጥተው ከሰራባቸው ተግባራት አንዱ የምርጫ አስፈጻሚ ተቋምን ማለትም የኢትዮጵያ ብሔራዊ ምርጫ ቦርድን በአዲስ መዋቅር በገለልተኛ አመራርና በዘመናዊ አሰራር ማደራጀት ነበር። በ2013 ዓ.ም የተካሄደው 6ኛው ሀገራዊ ምርጫ በኢትዮጵያ የምርጫ ታሪክ ውስጥ የመጀመሪያው ሰላማዊና ፍትሐዊ ተብሎ ሊጠቀስ የሚችል አዲስ ልምድ ጥሎ ማለፍ ችሏል። ይህ ምርጫ ከቀደሙት የሚለይባቸው በርካታ ነጥቦችን እንመልከት። የመጀመሪያው መረጋገጥ ነው። የምርጫ ቦርድ ከመንግስትና ከማንኛውም የፖለቲካ ፓርቲ ተጽዕኖ ነፃ ሆኖ እንዲሰራም ተደርጓል። ይህም ለዜጎች በምርጫው ሂደት ላይ እምነት እንዲኖራቸው ትልቅ አስተዋጽኦ ነበረው። ሁለተኛው የፖለቲካ ምህዳሩ መስፋት ነው። ቀደም ሲል በሽብርተኝነት የተፈረጁና በስደት የነበሩ የፖለቲካ ድርጅቶች ወደ ሀገር ቤት ገብተው በሰላማዊ መንገድ እንዲወዳደሩ መደረጉ የምርጫውን ተወዳዳሪነትና አሳታፊነትን ጨምሮታል። ሌላኛው ዘመናዊነት ነው። የምርጫ ምዝገባና የድምፅ አሰጣጥ ሂደት በቴክኖሎጂ የታገዘ ግልጽነት የሰፈነበት ነበር። የምርጫ ቁሳቁሶች ስርጭትና የደህንነት ጥበቃውም እጅግ በተቀላጠፈ መንገድ ማከናወንም ተችሏል። የመጨረሻው ሰላማዊነት ነው። በኢትዮጵያ አንዳንድ አካባቢዎች የጸጥታ ስጋቶች ቢኖሩም
ምርጫው በተካሄደባቸው ስፍራዎች ሁሉ ያለምንም ደም መፋሰስና ሁከት መጠናቀቁ ለኢትዮጵያ ትልቅ ድል ነበር። ኢትዮጵያ በአሁኑ ወቅት ምርጫን የማከናወን አቅሟ ከጊዜ ወደ ጊዜ እያደገ መጥቷል። የዜጎች የፖለቲካ ንቃተ ህሊና መጨመር፣ የመገናኛ ብዙሃን ነጻነት መሻሻልና የሲቪል ማህበረሰብ ድርጅቶች በምርጫ ታዛቢነት በንቃት መሳተፋቸው ለሂደቱ መጠናከር ማሳያዎች ናቸው። እንዲሁም የምርጫ ሂደትን ግልጽ በማድረግ ታማኝነትን ለመገንባት በቴክኖሎጂ የታገዘ የአሰራር ስርዓት የማበጀት ስራው ቀጣይነት ይጠበቃል። ምርጫን በቴክኖሎጂ መደገፍ በርካታ ሀገራት ውጤታማ የሆኑበት አሰራር በመሆኑ የኢትዮጵያ ብሔራዊ ምርጫ ቦርድ ያበለጸጋቸው መተግበሪያዎች ጊዜን፣ ገንዘብንና ጉልበትን ከመቆጠብና እንግልት ከመቀነስ ባለፈ በቀጣይ ኢትዮጵያ የምታካሂደው አጠቃላይ ምርጫ ነፃና ገለልተኛ ለማድረግ ያግዛሉ ተብሎም ይጠበቃል። ዲጂታል ስርዓቱ ለስራ ቅልጥፍና፣ ለመረጃ ትክክለኛነት፣ ለአካታችነትና ወጪን ለመቀነስ ትክክለኛው መንገድ ነው። ቦርዱ የእጩዎችን ምዝገባ ሙሉ በሙሉ የመራጮችን ምዝገባ ደግሞ በከፊል በቴክኖሎጂ ታግዞ ለማከናወን የተዘጋጀ ሲሆን መተግበሪያውን መራጮችና ተመራጮች ባሉበት ሆነው እንዲመዘገቡ የሚያስችል ጭምር መሆኑን በቅርብ ጊዜ አሳውቋል። በተለይም መንግስት የምርጫ ሂደቱን ከፖለቲካ ጫና ነፃ ለማድረግ የሚያሳየው ቁርጠኝነትና ተፎካካሪ ፓርቲዎች በሰላማዊ መንገድ ቅሬታቸውን የሚያቀርቡበት የህግ ማዕቀፍ መዘርጋቱ ኢትዮጵያ ወደ ተረጋጋ ዲሞክራሲ ስርዓት እየተሸጋገረች መሆኑንም ማሳያም ጭምር ነው። በሀሳብ የበላይነት ላይ የተመሰረተ ጤናማ ፉክክር በማድረግ በሰባተኛው ጠቅላላ ምርጫ ውጤት ለማስመዝገብ እየሰሩ መሆኑን ነጻነትና እኩልነት ፓርቲ ሊቀመንበር ዶክተር አብዱል ቃድር አደም ገለጹ። ፓርቲው የሀገርን ነባራዊ ሁኔታ ታሳቢ ባደረገ መልኩ እንዲሁም ዓለም አቀፍ ተሞክሮን ያካተተ ፖሊሲ ቀርጾ እየተንቀሳቀሰ ስለመሆኑም አስታውቀዋል። ምንተስኖት ይልማ ተጨማሪ አለው። ነጻነትና እኩልነት ፓርቲ የሰባተኛው ጠቅላላ ምርጫን በስኬት ለማጠናቀቅ የሚመራበትን ስትራቴጂ ቀርጾ እየተንቀሳቀሰ መሆኑን ባዘጋጀው መድረክ ይፋ አድርጓል። ፓርቲው ለምርጫ የሚያስፈልጉ ዝግጅቶችን በተቀናጀ መልኩ ለመምራት ስትራቴጂው መዘጋጀቱን የፓርቲው አደረጃጀት ዘርፍ ኃላፊ አቶ ሲሳይ ነጋሽ ገልጸዋል። በግንቦት ወር 2018 ይካሄዳል ተብሎ በሚጠበቀው ሰባተኛ ጠቅላላ ምርጫ ውጤታማ ለመሆን ከፍተኛ ዝግጅት ያስፈልጋል። የምርጫ ስትራቴጂው ዋና ዓላማ ነፓ በሰባተኛው ጠቅላላ ምርጫ በህዝብ ተወካዮች ምክር ቤትና በክልል ምክር ቤቶች በቂ ወንበር እንዲያሸንፍ ማድረግ ነው። በስትራቴጂው ከሌሎች ፓርቲዎች ጋር በትብብር ለመስራት ለሀገር በሚጠቅም ጉዳይ ላይ የሚያደርገውን ትብብር እንደሚያጠናክር የገለጸው ፓርቲው ተጨባጭ ሀገራዊ ነባራዊ ሁኔታንና ዓለም አቀፍ ተሞክሮን ከግምት ውስጥ ያስገባ ፖሊሲ ቀርጾ እየሰራ መሆኑን የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም ተናግረዋል። መንግስት ወይም ገዢው ፓርቲ ጥሪ ሲያቀርብ ጥሪውን ተቀብለናል። ኢን ፕሪንሲፕል ተባብረን መስራት አለብን ብለን እናምናለን። በቀጣይም ይሄንኑ እናደርጋለን። እኛም ብናሸንፍ ሌሎቹን እንጋብዛለን። ካልቸሩ ጥሩ ነው። እንደ ሀገር ይሄ አዲስ ባህል ነው፣ መጠናከር አለበት ብለን እናስባለን። ከዚያ ውጭ ግን በጥንቃቄ የእኛን መርሆች ሳንጥስ ለሀገር የሚጠቅም ነገር ላይ መተባበሩ ተገቢ ነው ብለን እናስባለን። ሰባተኛው ጠቅላላ ምርጫ የተሳካ እንዲሆን የበኩሉን ድርሻ እንደሚወጣም የፓርቲው የህዝብ ግንኙነት ኃላፊ ነቢያ መሐመድ ተናግረዋል። ባለፉት 5 ምርጫዎች ከተደረገው ጊዜ የዲሞክራሲ ተቋማትን ከመገንባት አኳያ የምርጫ ቦርድን በአዲስ መልክ በማቋቋም የምርጫ ህጎችን፣ አዋጆችን፣ መመሪያዎችን በማቋቋምና እንዲሁም በሚዲያ ላይ ሀሳብን የምርጫ ክርክር የምናደርግበት ሂደት ቀድሞ ከነበሩት የተሻለ ሁኔታ እንደነበረ በፓርቲያችን የገመገምንበት ሁኔታ ነው ያለው። ከነችግሮቹም ቢሆን ቀጣዩ ሀገር አቀፍ የሰባተኛው ምርጫ በተቻለ መጠን ነፃ፣ ፍትሃዊ፣ ዲሞክራሲያዊ እንዲሆን የበኩላችንን አስተዋጽኦ ማበርከት አለብን የሚል እምነት ይዘን እየሰራን ያለንበት ሁኔታ ነው ያለውና ነጻነትና እኩልነት ፓርቲ በ2013 በተደረገው ምርጫ ተሳትፎ ልምድ መቅሰሙን የገለጸ ሲሆን በሰባተኛው ሀገራዊ ምርጫ ጠንካራ ተፎካካሪ ለመሆን ብዕርን የምርጫ ምልክት አድርጎ እንደሚወዳደርም አስታውቀዋል። የትኛውም የፖለቲካ አስተሳሰብ ልዩነት ሀገር መሰረቷ እንዲናጋ ምክንያት ሊሆን እንደማይገባ ተገለጸ። በብሔራዊ ጥቅሞች ክብር ላይ የጋራ ሀሳብና መግባባት መፍጠር እንደሚገባም ተጠቁሟል። ተስፋዬ ጫኔ ተከታትሎታል።
እያንዳንዱ ሀገርና ህዝብ ህልውናው በዘላቂ መሰረት ላይ ጠንካራ ሆኖ እንዲገነባ የማይደራደርባቸውና የኔ የሚላቸው ብሔራዊ ጥቅሞች አሉት። እነዚህ ብሔራዊ ጥቅሞች ታዲያ ከዘር፣ ከሃይማኖት፣ ከቋንቋና ከብሔር ማንነት እንዲሁም ከግለሰቦች ፍላጎት የተሻገረ ሀገርና የሰንደቅ ዓላማ ምልክት ስለመሆኑ እርግጥ ነው። ያም ሆኖ ግን ኢትዮጵያ ባለፈችባቸው የታሪክ ምዕራፎች ሁሉ ያጋጠሟት የክህደት ድርጊቶች አያሌ ስለመሆናቸው ጠቅላይ ሚኒስትር አብይ አህመድ ትላንት በተካሄደው የህዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 10ኛ መደበኛ ስብሰባ ላይ መናገራቸው የሚታወስ ነው። ያልተላቀቀን ላለፉት 100 ምናምን ዓመታት በሞደርን የኢትዮጵያ ታሪክ ውስጥ በየዘመናት ከኛ ጋር የተጓዘው ደግሞ የባንዳነት አመል ከአድዋ ስንዋጋም በሌሎቹም ጊዜያቶች ያልተላቀቀን የባንዳነት አመል ነው። በእርግጥ ባንዳነት ያቆስላል እንጂ አይገልም። ከአድዋ እስከ ማይጨው ለነጻነትና ክብር ሲባል በአያት ቅድመ አያቶች የተከፈለው አኩሪ መስዋዕትነት በዚህኛው ትውልድም የሀገር ብሔራዊ ጥቅሞችን በማስከበር በኩል የሚደገምበትና የተፈጸሙ ስህተቶች የሚታረሙበት ይህ ትክክለኛው ጊዜ ስለመሆኑ የባለሙያዎቹ እምነት ነው። አሁን ብሔራዊ ጥቅም ብለን አጀንዳ በተደጋጋሚ ስናነሳ አንዱ የኋለኛው ያጣነው የብሔራዊ ጥቅሞች አሉ። ሁለተኛ ዛሬ እንደ ብሔራዊ ጥቅም እና እንደ ብሔራዊ ጥቅም ብቻ ሳይሆን እንደ አገር ሉዓላዊነትን ማስከበሪያ ናቸው ተብለው የሚጠበቁ አጀንዳዎችና ፕሮጀክቶችን እያነሳን ነው። አንዳንዶቹ ደግሞ የወደፊት የሀገሪቷን ህልውናና ሉዓላዊነት ሊያስጠብቁ የሚችሉ ሊበይኑ የሚችሉ ብሔራዊ ጥቅሞች ሆነው አፍጥጠው መጥተዋል። እነዚህ ሶስቱም ተገናኝተው ስታስተሳስሪያቸው የብሔራዊ ጥቅሞቻችን በአንድም በሌላ መንገድ ያጣናቸውንም ያጎደልናቸውንም ያዳከምናቸውንም እኛው ነን፣ ሌላ አይደለም። የዓለም ምጣኔ ሀብት እድገት የሚሳካ ነጻነትና ብሔራዊ ጥቅም አይኖርም የሚሉት ባለሙያዎቹ የጠቅላይ ሚኒስትሩ ማብራሪያም ይህንኑ ብሔራዊ ጥቅም መሰረት ያደረገ እንደነበርም ያነሳሉ። ኢትዮጵያ አሁን ላይ ወቅቱ የሚፈልገውና ብሔራዊ ጥቅሞችን ማስከበሪያ መሰረት መሆን የሚችሉና እንደ ታላቁ ህዳሴ ግድብ ያሉ ግዙፍ ፕሮጀክቶችን ጀምራ ማጠናቀቋ ለቀጣናውና ለመላው አፍሪካ ሀገራት ማብነት እንደሚሆንም ተነስቷል። የመንግስትና የተቋም ግንባታ መሰረታዊ ሂደት ላይ በደንብ ተደርጎ ተነስቷል። እነዚህን ደግሞ እንግዲህ በስድስት መሰረታዊ ነገር ብንከፍላቸው፣ አንደኛ የህግ የበላይነት ለብሔራዊ ጥቅም ያለውን አንድምታ፣ የሰላምና ደህንነት፣ የቁጥጥር ስርዓት፣ የዚህ ፕራይቬት ሴክተሩ ምን ያህል ሮል እንደሚኖረው በብሔራዊ ጥቅም ላይ የመምረጥና የመመረጥ ምርጫን አስመልክቶ ይህም የብሔራዊ ጥቅም ነው። ምርጫን በደንብ አድርጎ በስነ ስርዓት አካሂዶ መሄድ ለብሔራዊ ጥቅም ያለው ጉልህ አስተዋጽኦ ስላለው የመምረጥ የመመረጥ ሁኔታ በተለይ ደግሞ የመንግስት የመፈጸም ብቃት በደንብ አድርጎ የተንጸባረቀበት ነው የሚሆን። ኢትዮጵያ ዛሬ ላይ ነገዋን በጠንካራ መሰረት እየገነባች ነው የሚሉት ባለሙያዎቹም የህግ የበላይነትን ማስከበርና ነጻና ፍትሐዊ ምርጫ ማከናወን በሪፖርቱ በሚገባ መደረሳቸውም የተገለጸ ሲሆን የእነዚህ ጉዳዮች ስኬታማነት ደግሞ ለብሔራዊ ጥቅሞች መከበር መሰረቶች ስለመሆናቸውም ተጠቅሷል። እነዚህ ሜጋ ፕሮጀክቶች ተገንብተው ለህዝብ አገልግሎት ስራ መስጠት ብቻ ሳይሆን ጥቅማቸው ኢትዮጵያ የመፈጸም አቅም አላት። ኢትዮጵያ አባይ ግድብን ብቻ ሳይሆን ማጠናቀቅ ያለባት ሌሎችንም ፕሮጀክት የመጨረስ የማስፈጸም አቅም የታየበት ነው። የሀገር ብሔራዊ ጥቅሞች እንዲከበሩ ደግሞ እያንዳንዱ ኢትዮጵያዊ ትልቅ ኃላፊነት እንዳለበትም ተነስቷል። ፋይዳ ዲጂታል መታወቂያ የሴቶችና ህጻናትን እኩል ተጠቃሚነትና ተሳትፎ የሚያረጋግጥ መሆኑ ተገለጸ። ፋይዳ ለሴቶችና ህጻናት የንቅናቄ መድረክ በባህር ዳር ከተማ እየተካሄደ ይገኛል። እዚህ ጉዳይ ላይ ቆይታ እናደርጋለን። በዚህ ጉዳይ ላይ ተጨማሪ መረጃዎችን ሊያደርሰን ሪፖርተራችን ሳሙኤል ወርቃየው በቀጥታ መስመራችን ላይ ይገኛል። ሳሙኤል እንደምን ውለሃል? በድጋሚ በተለይ ፋይዳ ዲጂታል መታወቂያ የሴቶችና ህጻናትን እኩል ተጠቃሚነት ከማረጋገጥ አኳያ ያለው ሚና ምንድን ነው? ከዛም ባለፈ በክልሉ እነዚህን የህብረተሰብ ክፍሎች ደግሞ ተጠቃሚ ለማድረግ ምን እየተሰራ ነው የሚለውን መረጃዎች ብታጋራን። መልካም አመሰግናለሁ። ዜጎች ማንነታቸው የተረጋገጠ ደህንነቱ የተረጋገጠ ዲጂታል መታወቂያ ኑሯቸው ደህንነቱ የተጠበቀ የተለያዩ አገልግሎቶችን ያገኙ ዘንድ ወይም ያመች ዘንድ እንግዲህ የዲጂታል መታወቂያ ይፋ ከተደረገ ጀምሮ በተለያዩ አካባቢዎች ምዝገባ እየተከናወነ ይገኛል። ከዛ ባለፈም እንግዲህ የተለያዩ አገልግሎቶችን በተለይ በዲጂታል መታወቂያ የተደገፉ የሆኑ ዘንድ በአስገዳጅ ሁኔታም እየመጡ ይገኛሉና በዚህ ረገድ በተለይ የሴቶችና ህጻናትን ተሳትፎ ማጠናከር ያስፈልጋል። በዚህ ረገድም ታዲያ
የሴቶችና ህጻናትን ወደ ዲጂታል መታወቂያ ተጠቃሚነት ሊያረጋግጡ የሚችሉ የተለያዩ የግንዛቤ ማስጨበጫ መድረኮችን በተለያዩ የሀገራችን አካባቢዎች ሲካሄዱ ቆይተዋል። በዛሬው ዕለትም በተለይ በአማራ ክልል ደረጃ የሴቶችና ህጻናትን ተሳትፎ ለማረጋገጥ የግንዛቤ ማስጨበጫ መድረክ ነው እንግዲህ በባህር ዳር ከተማ እየተከናወነ ወይም እየተካሄደ የሚገኘው ማለት ነው። በዚሁ የንቅናቄ መድረክም የሴቶችና ማህበራዊ ጉዳይ ሚኒስትር ዴኤታ ወይዘሮ ሂክማ ተገኝተው ነበረ። በዚህም በተለይ ዲጂታል ፋይዳ ዲጂታል መታወቂያ በተለይ የሴቶችና ህጻናትን የዘርፈ ብዙ ተጠቃሚነት የሚያረጋግጥ ስለመሆኑ ገልጸዋል። ከዚህ በፊት የነበሩ አሰራሮችና ክፍተቶችን የቀለበሰ በተለይ ዲጂታል መታወቂያ ከካርድን በላይና ሴቶች የኢኮኖሚ የማህበራዊና የኢኮኖሚ ተጠቃሚነታቸውን ከፍ የሚያደርግና ተጠቃሚነታቸውንም የሚያረጋግጥ ስለመሆኑ ገልጸዋል ማለት ነው። በዚህም ረገድ ታዲያ ሴቶችና ህጻናት በተለይ በዲጂታል መታወቂያ ተሳትፎ ላይ የሚያደርጉትን ተሳትፎ ለማሳደግ በትኩረት ሊሰራ እንደሚገባ ገልጸዋል። በዚሁ የንቅናቄ መድረክን በተለይ የኢትዮጵያ ብሔራዊ መታወቂያ ፕሮግራም ዋና ዳይሬክተር ዮዳሄ አርያ ስላሴም ተገኝተው ነበር። እንግዲህ እስካሁን ባለው ሂደት ማለት ነው በምዝገባ ሂደቱ ወደ 34 ሚሊዮን የሚጠጉ ዜጎች እንደ ሀገር አቀፍ ደረጃ መመዝገባቸውን ገልጸዋል። ከነዚህም ውስጥም ታዲያ ወደ 40% የሚሆኑ ሴቶች ናቸው። ከዚህ አኳያ ሲታይ ታዲያ የሴቶችን ተሳትፎ ዝቅተኛ መሆኑና ማሳደግ እንደሚገባ ገልጸዋል። ለዚህም ያመች ዘንድ እንግዲህ በመላ ሀገሪቱ ማለት ነው የሴቶችና ህጻናትን ተሳትፎ ሊያረጋግጡ የሚችሉ የግንዛቤ ማስጨበጫ ስራዎችም እየተከናወኑ እንደሚገኙ ተመላክተዋል ማለት ነው። በአማራ ክልል ደረጃ ወስደን ስንመለከተው እንግዲህ በዚህ ዓመት ማለት ነው ወደ 7 ሚሊዮን የሚደርሱ ሴቶችን የዲጂታል መታወቂያ ተጠቃሚ ለማድረግ በትኩረት እየተሰራበት እንደሚገኝ ተገልጿል። ይህን ለማሳካትም ታዲያ የዛሬውን የንቅናቄ መድረክ ጨምሮ በተለያዩ በወረዳዎች በዞን በየደረጃው ማለት ነው በተለይ ሴቶችና ህጻናትን ሊያሳትፉ የሚችሉ የግንዛቤ ማስጨበጫ ስራዎች እየተሰሩ እንደሚገኙ ተመላክተዋል ማለት ነው። ለጊዜው ያለኝ መረጃ ይህን ይመስላል። ሳሙኤል ወርቃየው ስለ መረጃዎች እናመሰግናለን። የአዳማ ከተማ ከፍተኛ ፍርድ ቤት የተገልጋዩን እንግልት የሚቀንስ የዲጂታል አገልግሎት ተግባራዊ ስለማድረጉ አስታወቀ። አሰራሩ ዜጎች ካሉበት ነው የፍትህ አገልግሎት ማግኘት የሚችሉበትንም ስርዓት የሚፈጥር እንደሆነ ተገልጿል። ብርቱካን አስናቀ ዝርዝሩን ይዛለች። በአንድ በኩል ዘመናዊነትና የማህበረሰቡ የላቀ የፍትህ አገልግሎት ጥያቄ፣ በሌላ በኩል ደግሞ የፍርድ ቤቶች አሰራር አለመዘመንና የግልጸኝነት ችግር ዜጎችን ለእንግልት ሲዳርግና የፍትህ ስርዓቱ ላይ እምነት ሲያሳጣቸው ስለመቆየቱ ተገልጋዮች ይገልጻሉ። ከዚህ በፊት የነበረው አሰራር በጣም አንደኛ የሰው ጊዜን የሚገል አሰራር ነበረ። ሁለተኛ ደግሞ ቶሎ ፍትህን ለማግኘት ራሱ ጊዜያችን፣ የጠበቃ ጊዜ፣ የባለጉዳይ ጊዜ ቶሎ ሰው ፊት እንዳያገኝ ረጅም መንገዶች ይኬድ ነበር። አንዲት ይግባኝ ብቻ ለመጠየቅ በቀን በሙሉ ቀን አንድ ቀን ነው እሷን ጉዳይ ሳንገላብጥ ሙሉ ባለ ጉዳይ በትልቁ ለወጪ ይዳረግ ነበር። ጠበቃ ስነጋገር ጉዳይም በትራንስፖርት ነው እስከዛ ድረስ መሄደው ምሎ ከተስማማ ውጪ የቀን አበል የልዩ ነገሮች ነበሩ። የሰነዶች መጥፋትና ለብልሽት መዳረግ አጠቃላይ የፍርድ አሰጣጥ ሂደቱ ላይ አሉታዊ ተጽዕኖ ሲያሳድር ቢቆይም ዛሬ ላይ አገልግሎቱ ሙሉ ለሙሉ ወደ ዲጂታል በመቀየሩ ሲከሰቱባቸው የነበሩ ችግሮች መወገድ መቻላቸውን ተናግረዋል። እያንዳንዱ ነገር ያለ ወረቀት ውጪ አገልግሎት በቪዲዮ ኮንፈረንስ በቪኬ መገልገል አለ። ይህ ደግሞ እያንዳንዱ ሰው በቴክኖሎጂ አንደኛ መጠቀም ቴክኖሎጂው ደግሞ ብዙ ከሰው ልፋት የተለያዩ ልፋቶች የወረቀቶች የተለያዩ ነገሮችን ብዙ ነገሮችን አስቀርቷል። ይህ ደግሞ ባለጉዳይም አይደለም ጠበቃም የፍትህ ስርዓቱም ጥሩ እንዲሆን ፍትሃዊ እንዲሆን ሚዛናዊ እንዲሆንና ፍትህ ስርዓቱ በአግባቡ እንዲሰራ ያደርጋል። በቴክኖሎጂ ሰው ሲመራ የፍትህ አገልግሎት ለዜጎች የሚሰጥ ችሮታ ሳይሆን መሰረታዊ መብት መሆኑን የሚያምነው የመደመር መንግስት የፍትህ ስርዓቱን የማዘመን ሪፎርም አካሂዷል። በኦሮሚያ ክልል አዳማ ከተማ በሚገኙ ፍርድ ቤቶች ላይም ችግሮችን የለየና መፍትሄ የሚሆኑ አሰራሮችን የዘረጋ ሪፎርም መካሄዱን የአዳማ ከተማ ፍርድ ቤት ፕሬዝዳንት የሆኑት አቶ ማሞቱስ ይናገራሉ። በተለይ በዚህ በ2-3 ዓመት ብዙ ሪፎርሞች ተደርገዋል። የምንሰጣቸው አገልግሎቶች ተደራሽ እንዲሆኑ ቀልጣፋ እንዲሆኑ የተለያዩ ሪፎርሞች በፍርድ ቤት ውስጥ ተካሂደዋል። ሁለተኛው በቴክኖሎጂ ዙሪያ የምንሰጣቸው ናቸው። ሶስተኛው ደግሞ በስነ ምግባር በኩል ያሉት ዳኞች ስነ ምግባር፣ የተሿሚዎች ስነ ምግባር ምን እንደሚመስል በዚህ የተለያዩ ሪፎርሞች ተሰርተዋል። 231 ኬዞችን በተጨባጭ አይተንባቸዋል። ባለጉዳይ ደግሞ በጣም ፍላጎቱ ጨምሯል።
ኢትዮጵያ እየሄደችበት ያለው አገልግሎትን ሙሉ በሙሉ ዲጂታል የማድረግ ጉዞ የፍትህ ስርዓቱን የተለየ ከፍታ ላይ ድርሶታል። ፖሊስ ተጠርጣሪን ወደ ፍርድ ቤት የሚያጓጉዝበት ምክንያት መቅረትና ከተለያዩ የዓለም ክፍሎች የፍትህ አገልግሎትን በዲጂታል መንገድ ማግኘት መቻሉ የዘርፉ ማደግ ማሳያ ናቸው። በራሱ ከፍተንለት ሊንክ በራሱ አካውንት ገብቶ ሌላ ስራውን እየሰራ ይልክልናል። እኛ ደግሞ አይተን እንከፍታለን። ሚስተካከል ካለ አስተካክልናለን። አስተካክሎ በዛ መሰረት መዝገቡ ከተከፈተ በኋላ ተከሳሽ እዛ ሆኖ ሳይንገላታ ተከሳሹም እነሱም ደግሞ ከጠፋ ምን ከሚል ነገር ቀርተው ጉዳያቸውን እዛው ባሉበት ሆነው እየተገለገሉ ነው ማለት ነው። ምሳሌ ድሮ ፖሊስ ተጠርጣሪን ይዞ በሌለ ባጀት በሌለ በሰው ሀብት ተሸክሞ እዚህ ይመጣል ማለት ነው። ድሮ ምን ያጋጥም ነበር? የተከሳሽ መጥፋት፣ ተጠርጣሪ መጥፋት አሁን ቀርቷል ማለት ነው። እዛው ቁጭ ብሎ አንድ ተከሳሽ ወይ ተጠርጣሪ ጉዳዩን ከዛው ከፖሊስ እኛ ባዘጋጀንለት የቪዲዮ ኮንፈረንስ ጉዳዩን ይከታተላል ማለት ነው። የተዘረጉ ዲጂታል የፍርድ ቤት አሰራሮች የፍትህ ስርዓትን ቀልጣፋና ተደራሽ ከማድረግ ባለፈ ማህበራዊና ኢኮኖሚያዊ ፋይዳቸው ከፍ ያለ ነው። ተመልካቾች 6 ሰዓት የጀመረው ዜና ኢትዮጵያ ከመላው ኢትዮጵያ በሁለት ምዕራፎች እስከዚህ ሰዓት ድረስ ወደ እናንተ ሲደርስ ቆይቶ ተጠናቋል። ነጻነት ፍቅሩ ነው። ሰለሞን ኃይለ ኢየሱስ ዜናዎችን እየመራን ቆይታ አድርገናል። ተረኛውና አዘጋጁ ብሩክ ተስፋዬ እንደዚሁም ዳይሬክተራችን ገዛኸኝ አብረውን ነበሩ። እናመሰግናለን። የተወደዳችሁ በያላችሁበት ሰናይ ቀን ይሁን።